ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የቀያይ ሰይጣኖቹ ክሩ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። የዝውውር መስኮቱ ሊጠናቀቅ ጥቂት ቀናት እየቀሩት በኦልድ ትራፎርድ የዝውውር ማዕበሉ እና የቡድን ዝግጅቱ ጣሪያ ላይ ደርሷል። ማይክል ካሪክ እና የክለቡ ቦርድ ቡድኑን ይበልጥ ለማጠናከር ትልልቅ ውሳኔዎችን በየደቂቃው እያሳለፉ ይገኛሉ። ዛሬ ባለፉት ጥቂት ሰዓታት ውስጥ የወጡ መላውን የዩናይትድ ደጋፊ ያነጋገሩ 5 ታላላቅ ሰበር ዜናዎችን ይዘንላችሁ ቀርበናል። በዛሬው ልዩ ፕሮግራማችን የማርከስ ራሽፎርድ አዲሱን ማሊያ ቁጥርና ተያያዥ መረጃዎች፣ ዩናይትድ፣ ቼልሲ እና ቶተናም በጋራ አይናቸውን ስለጣሉበት አጥቂ ስለ ሊያንድሮ ማርቲኔዝ ልዩ እረፍትና ስለ ሜሰን ማውንትን ያውን ሁኔታ እንዲሁም ዩናይትድ ለኮከቦቹ ስላዘጋጀው ልዩ የግል አውሮፕላን በሰፊው እንተነትናለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳትረሱ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የመጀመሪያውና ብዙዎችን ያስገረመው ሰበር ዜና የማርከስ ራሽፎርድ ጉዳይ ነው። ባለፉት ጥቂት ሰዓታት ውስጥ በወጡ መረጃዎች መሰረት ማርከስ ራሽፎርድ ለ2026 እና 2027 የውድድር ዘመን የ14 ቁጥር ማሊያ ተሰጥቶታል። ራሽፎርድ ቀደም ሲል ይለብሰው የነበረው የ10 ቁጥር ማሊያ በአሁኑ ሰዓት በማቲያስ ኩኛ በመያዙ ዩናይትድ ለራሽፎርድ ይህንን አዲስ ቁጥር ሰጥቶታል። ይህ ቁጥር የራሽፎርድ አሪያ ወይም አይዶል የሆነው የታዋቂው ቲዌር ሆነሪ ማሊያ ቁጥር እንደሆነም ይነገራል። ይህ ውሳኔ ዩናይትድ ለራሽፎርድ አሁንም ትልቅ እምነት እንዳለው የሚያሳይ ነው። ተጫዋቹ ባለፈው የውድድር ዘመን በባርሴሎና በውሰት ካሳለፈ በኋላ ወደ ኦልድ ትራፎርድ ተመልሶ ራሱን ዳግም ለማሳየት ዝግጁ መሆኑን አመላካሽ ነው። ወደ ዝውውር ገበያው ስንመለስ ማንቸስተር ዩናይትድ፣ ቼልሲ እና ቶተናም የብሬንትፎርዱን አጥቂ ኢጎር ቲያጎን በቅርበት እየተከታተሉ ይገኛሉ። ብራዚላዊው አጥቂ ባለፈው የውድድር ዘመን በፕሪሚየር ሊጉ 22 ጎሎችን በማስቆጠር ድንቅ ብቃቱንም አሳይቷል። ዩናይትድ የአጥቂ መስመሩን ለማጠናከር ይህንን የ25 ዓመት ኮከብ ለማስፈረም ከአማላጆቹ ጋር ንግግር መጀመሩን ተዘግቧል። ብሬንትፎርድ ተጫዋቹን የመሸጥ ፍላጎት ባይኖረውም እንደ ዩናይትድ እና ቼልሲ ያሉ ግዙፍ ክለቦች ፍላጎት ማሳየታቸው ዝውውሩን አጓጊ ያደርጓል። ዩናይትድ ይህንን ዝውውር ማሳካት ከቻለ በአጥቂ መስመሩ ላይ ትልቅ ጥንካሬን ያገኛል። ሌላኛው ዜና የተከላካዩ ሊሳንድሮ ማርቲኔዝ ሁኔታን የተመለከተ ነው። ማርቲኔዝ ከዛሬ 3 ሳምንት በፊት በ2026 የዓለም ዋንጫ ፍጻሜ ጨዋታ ላይ በመሳተፉ ምክንያት ክለቡ ተጨማሪ የአንድ ቀን ረፍት ሰጥቶታል። ይህ ረፍት ከጉዳት ጋር ምንም አይነት ግንኙነት የሌለው ሲሆን ተጫዋቹ ወደ ልምምድ ከመመለሱ በፊት በቂ ረፍት እንዲያገኝ የታሰበ ነው። በደጋፊዎች ዘንድ ስጋት ፈጥሮ የነበረው የሜሰን ማውንት ጉዳይ እፎይታም የሚሰጥ ሆኗል። ማውንት በትላንትናው ጨዋታ ምንም አይነት ጉዳት ያላስተናገደ ሲሆን ከአጠቃላይ የቡድኑ አባላት ጋር ወደ አየርላንድ ተጉዞ ተጫዋቹ ከጉዳት መልስ ዳግም ወደ ሜዳ ለመመለስ ሙሉ ዝግጅት ላይ ይገኛል። በመጨረሻም ዩናይትድ ለአየርላንዱ የልምምድ ካምፕ ቁልፍ ተጫዋቾቹን ለማጓጓዝ ልዩ የግል አውሮፕላን አዘጋጅቷል። በዚህ ልዩ ጉዞ ውስጥ ማርከስ ራሽፎርድ፣ ኮቢ ማይኖ፣ ሊሳንድሮ ማርቲኔዝ፣ ቤንጃሚን ሼሽኮ፣ ማቲያስ ኩኛ እና ሴኔ ላሚንስ ተካተዋል። እነዚህ ተጫዋቾች ቡድኑን በአየርላንድ ተቀላቅለው ልምምዳቸውንም ይጀምራሉ። ውድ የዩናይትድ ደጋፊዎች ባለፉት ጥቂት ሰዓታት የተሰሙት መረጃዎች ይህንን ይመስሉ ነበር። የራሽፎርድ የ14 ቁጥር ማሊያ መያዝ እና የኢጎር ቲያጎ ዝውውር ዙሪያ እናንተ ምን ታስባላችሁ? በተለይ ማርከስ ራሽፎርድ በ14 ቁጥር ማሊያ የቀድሞ ብቃቱን ይመለሳል የሚለው ሀሳባችሁን አሁኑኑ ከታች በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁ ላይክ ማድረጋችሁና ለሌሎች ቀያይ ሰይጣኖች ማጋራት እንዳትረሱ። በቀጣይ አዲስ መረጃ እስከምንገናኝ ድረስ መልካም ጊዜ። ዩናይትድ ለዘላለም ያሸንፍ።